ሰላም ጤና ይስጥልን እንዴት አላችሁ የጋብቻ ቲዩብ ቤተሰቦች ዛሬ ደግሞ ሰው ለምንድን ነው የሚወደውን ሰው ማያገባው የሚወደውን የሚያፈቅረውን ሰው ለምን አያገባም የሚለው ሐሳብ ላይ እንነጋገራለን እስከ መጨረሻው ድረስ ተከታተሉ እስኪ እናንተ ሐሳብ ካላችሁ አስተያየት ካላችሁ ኮሜንት ላይ ጻፉልኝ ሰው ለምንድን ነው የሚወደውን ሰው የሚያፈቅረውን ሰው ለምን አያገባም ሁሉም ማለት አይደለም በጣም የሚወዱትን በጣም የሚያፈቅሩትን ሰው አግብተው በሰላም በጣም በፍቅር በጣም በጥበብ ደስ በሚል ህይወት ትዳር መስርተው ልጆች ወልደው የሚኖሩ ሰዎች አሉ በዛው መጠን ደግሞ የመጀመሪያ ፍቅራቸውን በጣም ፍቅር የተማሩበት አይናቸውን የከፈቱበትን ለመጀመሪያ ጊዜ ያሟሹትን ብዙ ነገር ያዩበትን ፍቅር ያልተሳካላቸው በጣም ቁስል ላይ ስሜት ላይ ያሉ ሰዎች አሉና ይሄንን እስኪ ትንሽ ለማየት እንሞክር በዚህ ጉዳይ ላይ እኔ እንደዚህ አይነት ላይፍ ውስጥ ነበርኩ የምትሉ ካላችሁ ሐሳብ አስተያየቶቻችሁን አስቀምጡልኝ በጣም ብዙ ሰው ምናልባት በካምፓስ ሊሆን ይችላል በትምህርት ቤት ሊሆን ይችላል በመንፈሳዊ ህይወት ቦታ ላይ ሊሆን ይችላል በሰፈር ሊሆን ይችላል ለመጀመሪያ ጊዜ የወደዳትን ሴት ለመጀመሪያ ጊዜ የወደደችው ሰው ምንም ይሄ ድንግል በሆነ ሐሳብ ድንግል በሆነ አይምሮ ድንግል በሆነ ሰውነት ላይ የሚሰለጥን የሆነ ሰው አለ ያ ሰው የመጀመሪያም ነው ያ ሰው የመጨረሻም ነው በነገራችን ላይ ፍቅር አንዴ ነው ወይስ እኛንን አንዴ ብቻ መናፈቅረው የሚለው ነገር በጣም ጥያቄ የሚሆንባቸው ሰዎች አሉ እናንተ በዚህ ጉዳይ ላይ አስተያየቶቻችሁን ኮሜንት ላይ አስቀምጡ እኔ ደግሞ አንድ ነገር ልበላችሁ መጀመሪያ በስሜትም በአይምሮም በሰውነትም ድንግል ነበርክ እሷም በስሜትም በአይምሮም በሰውነትም ድንግል ነበረች የምታውቀው እናቷን የምታውቀው አባቷን የምታውቀው ወንድሟን የምታውቀው እህቷን ዘመዶቿን ነበር አንተ ወደ ህይወቷ ስትመጣ እንግዳ የሆነ ስሜት ነው ተሰምቷት የማያቅ እንግዳ የሆነ ስሜት ነው የሚሰማት ከዛ በፊት አድርጋው የማታርቀውን አዳዲስ ነገሮች ማድረግ አክት ማድረግ ራስን መጠበቅ ሊሆን ይችላል እኔ አረባክሽን አንገትሽን ታጠቢ ተብላ የምትወቀስ ልጅ አለችና ፍቅረኛ ከያዘች በኋላ አንገቷ ሁሉ እየቀላ መጣ በጣም በመዳበሪያ ከመፈግፈጓ የተነሳ የዛሬ 8-9 ዓመት አስታውሳለሁ ራሷን ለመጠበቅ ከማድረጉ በጣም ልብስ በቃ እዚህ ጋር ቀዳ 3 በዚህ በኩል ሰፍታለች በቃ ሰውነቷን ለማስተካከል ለምን የሆነ በጣም የማታውቀው ስሜት ውስጥ ነው የገባችው ወንዱም ገና ልጅነቱን ጨርሶ እናት አባቱን ብቻ እያወቀ አንድ ሴት ወደደ እና ተሰምቶት የማያውቅ አዲስ ስሜት ነው የተሰማው ስለዚህ ይሄ አዲሱ ስሜት አንደኛ በስሎ አይደለም በስሜት አድጎ በሰውነት አድጎ በአይምሮ አድጎ አይደለም ብዙ ጊዜ 10 ቤትና 20 ቤት ነው 20 ቤት ደግሞ ከጥቂት ወንዶች በስተቀር አሁን በተለይ ባለንበት ዘመን ብዙዎቹ ያን አልበሳል ናቸው ማለት ይከብዳል ይሄን ግን ስላችሁ እኔ አዳማ ላይ በጣም ሚሊዮነር የሆነ በ24 ዓመቱ እሷ በ17 ዓመቷ ነው የተጋቡት በጣም ሚሊዮነሮች ናቸው ልጅ ወልደዋል እኔ ራሱ ምን ልትማከሩ ነው ግን የመጣችው አይ ነው ትንሽ በሀብትም እያደግን በነገርም እያደግን ስለሆነ ምናልባት ለወደፊት ሰዎች እኛ ላይ ጫና ከፈጠሩ ትዳራችን ከተፈተነ ምናልባት አዲስ ነገር ካለ ብለን እኔ ደነገጥኩኝ በዚህ ዘመን ለትዳሩ ይሄን ያህል ቀድሞ የሚጨነቅ ቀድሞ የሚያስብ ሰው እኮ ችግሩ ተፈጥሮ ራሶች መፍትሄ ልፈልግ ብሎ አይወጣም ሽማግሌ ጋር ሃይማኖት አባት ጋር የቱ ጋር ነው ያልተግባባ ነው የቱ ጋር ነው የተግባባ ነው አይልም ሰው ችግራችን የቱ ጋር ነው ጸባችን የቱ ጋር ነው የቱ ጋር ነው እኔና አንቺ የምንዋደደው የቱ ጋር ነው እኔና አንቺ ማንዋደደው የቱ ጋር ነው ልዩነታችን የቱ ጋር ነው አንድነታችን አይልም የቱ ጋር ነው ድክመቴ የቱ ጋር ጥሩ ነገር አይልም በዛው መጠን ደግሞ በጣም የሚጨነቁ የሚገራርም አይምሮ ያላቸው ወንዶች አሉ በ20 ቤት ያገቡ በ10 ቤት ያገቡ በትዳር ረጅም ዓመት ለመቆየት ሚስጥሩ ምንድነው ባለቤቴን ወደዋለሁ ግን የሞቀ ቤቴ ሊበተን ነው ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ ለማንም ማልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ የቴጄ ሊሳንት ስለምትሉ እኛ ጋር አንድ መፍትሄ አለ መልህቅ በመልህቅም በፍቅርና በትዳር ህይወቱ ላይ የመማከር አገልግሎትን ማግኘት ትችላላችሁ በ09774050 ላይ ደውሉልን በመጀመሪያ ጊዜ የወደድ ነው የመጀመሪያ ፍቅር ለምንድን ነው የማይሳካው አንደኛ በስሜትም በአይምሮም በሰውነትም ገና ለጋ ልጅ ስለሆንን ያንን ነገር እንዴት ፊክስ እንደሚደረግ አናውቅም ያንን ነገር በደመነፍስ ከመውደድ ውጪ እንዴት እንደምንይዘው አናውቅም ምናልባት ደግሞ ያልጠነከርንበት በድንገት ፍቅሩ ከኛ መብሰል ቀድሞ ፍቅሩ ይመጣብናል እኛ ግን አልበሰልንም እኛ እየበሰልን ስንሄድ ፍቅሩ እየጠፋ እየተበላሸ ፍቅራችን ዜሮ ሆኖ እኛ እያደግን እንመጣለን አንዳንድ ጊዜ ደግሞ ምን ይፈጠራል እሱም እንደ ቀልድ ይጀምርና እሷም እንደ ቀልድ ትጀምርና በጣም መዋደድ ይጀምራል በጣም ከተዋደዱ በኋላ ያንን ነገር እንዴት ማኔጅ እንደሚያደርጉ እሱ ማያቀም እሷም ማታቅ አላማም የላቸው ምንድነው ያንተና የሱ ግብ ምንድነው ያንቺና የሱ ግብ ምንድነው መጨረሻው ይሄ በአፍ ብቻ እንዋደዳለን እንፈቃቀራለን እንጋባ መባባል ነው ወይስ የእውነት ለትዳር ትፈልጋታለህ የእውነት ለትዳር ትፈልጊዋለሽ ኢኮኖሚካሊ ያን ያህል ጠንከራለሁ ለትዳር ሲሪየስ የምትፈልጉ ከሆነ ከዛሬ ተነስተህ እስከ ዛሬ ዓመት በየቀኑ አዳዲስ ለውጦች ራስ ላይ ለማምጣት ዝግጁ ነው ወይ ትምህርት እየተማርክ ነው ወይ በስሜት እያደግክ ነው ወይ
እውነት ባል እየሆንክ ነው የምትሄደው ወይ? እውነት ሚስት እየሆንሽ ነው የምትሄጂው ወይ? የተሻለ ነገር ብታገኚ የልጅ ፍቅር ነው ብለሽ ጥለሽው አትሄጂም ወይ? የልጅ ፍቅር ነው ብለህ ትተዋት አትሄድም ወይ? በዚህ ደረጃ አድገን ከሆነ ያ ነገር ወደ ትዳር እያደገ ይሄዳል። በጣም ብዙ ውጭ ሀገር የሚኖሩ ሀገር ውስጥ የሚኖሩ ትላንትና በአስራ ቤት ያፈቀራትን የካምፓስ ወዳጁን በቤተክርስቲያን በቸርች በመስጊድ የሚያውቃትን ሴት አግብቶ ልጆች ወልዶ የሚኖር ሰው አለ። ያድርግለት፣ ከልጅነት ሚስት ጋር ደስ ይበል ነው መጽሐፉ የሚለው። በዛው መጠን ደግሞ የመጀመሪያ ፍቅር ህይወታቸው በራሳቸው እንዝላልነት፣ በሱ ኬርለስነት፣ በሷ ኬርለስነት ፌል አድርጎ መግባባት አቅቷቸው። ለምን? እሱም ልጅ ነው፣ እሷም ልጅ ናት። እሷም በስሜት አላደገችም፣ እሱም በስሜት አላደገ። እሱም ባይምሮ አላደገም፣ እሷም ባይምሮ አላደገችም። ከዛ የተነሳ እሱም የሚላትን እሷ አትሰማም፣ እሷ የምትለውን እልህ ውስጥ መግባትማ። ለምን? ልጅነቱ አላ ሲጀምረውም እንደ ቀልድ ነው የጀመርከውና ከዛም በኋላ ምን ይመጣል ተለ ለማግባትም ደግሞ ሬድነሱ የለም፣ ይሄ ዝግጅቱ የለም። ለምን? ቤት የለም፣ መኪና የለም፣ ንብረት የለም። አንዳንዴ ደግሞ ፍቅሩ ሲመጣ ገንዘቡ አይመጣም፣ ገንዘቡ ሲመጣ ደግሞ ፍቅሩ አይመጣም። የሆነ ነገር ሲኖር የሆነ ነገር አይኖርህም፣ የሆነ ነገር ሲኖር ደግሞ የሆነ ነገር አይኖርም። ሁሉ ነገር አንድ ላይ አይመጣም። አንዳንድ ጊዜ ሀብት ቀድሞ ይመጣል፣ አንዳንድ ጊዜ ፍቅር ቀድሞ ይመጣል። አንዳንዴ ደግሞ ፍቅሩ መጥቶ ትዳሩ አይመጣም፣ አንዳንዴ ትዳሩ መጥቶ ፍቅሩ አይመጣም። ስለዚህ ፖይንቴ ምንድነው? በዛ እድሜ ላይ በስሜትም በአይምሮ በሰውነትም አላደግንም። ያንን ነገርም እንዴት እንደምናሳድገው አናውቅም። ከዛ የተነሳ ዋጋ ሳሰጠው እንቀርና ያንን ነገር እናፈርሰዋለን። ከዛ በኋላ ሁለተኛ ጋር ትንሽ በሰል ማለት እንጀምራለን፣ ሶስተኛ ጋር ትንሽ በሰል ማለት እንጀምራለን፣ ወይ ደግሞ ማግባት እንጀምራለን። የመጀመሪያው ሳይሳካላቸው ቀርቶ ሁለተኛ ላይ ያገባዋለሁ፣ ሁለተኛ ሳይሳካቸው ቀርቶ 10ኛ ላይ ያገባዋለሁ፣ 20ኛ ላይ ያገባዋለሁ፣ 40ኛ ላይ ያገቡ ሰዎች አሁን ይሄ ይመስል እኔ ራሳቸው ሴቶች መጥተው ይሉኛል እኔ 10 ወንዶች ጋር ነበርኩ፣ 7 ወንዶች ጋር ነበርኩ፣ 10 ወንዶች 15 ወንዶች ጋር። በነገራችን ላይ በጣም ሲበዛ መጥፎ ነው። እንኳን ለሴት ቀርቶ ለወንድ ልጅ ራሱ ነግሬያቸዋለሁ አይደል? በቅርብ አንድ ሴት አግብታ ለምንድን ነው የማንወልደው? ለምን ዋይናት ዶክተር አለኝ ቼክ እናድርግ ተብሎ ከ6 ጊዜ በላይ ያስወርዳለች እና ከዚህ በኋላ የመውለድ እድሏ በጣም ማናሳ ነው ተባለ። ከ6 ጊዜ በላይ ማህፀን እስከ ማስወጣት በነገራችን ላይ ደረሷል። ቅድመ ጋብቻ በጣም ሰፊ የሆነ የሴክስ ላይፍ የነበራቸው በጣም አደጋ ነው። በተለይ ከጋብቻ በፊት ሴክስ ማድረግ፣ ከጋብቻ በፊት መነካካት አይነው በጣም ስሜቱ በጣም ከባድ ነው። በጣም ብዙ ወንዶች ደግሞ ይሄ ራስን በራስ ማርካት በነገራችን ላይ አደገኛ የድክመተ ወሲብ ምንጭ። የዛሬ 10 ዓመት ሚስትህን በሴክስ እንዳታስደስታት ዛሬ ላይ ከሚገል ነገር አንዱ ራስን በራስ ማርካት ነው። ሌላ ጊዜ እዚህ ላይ ቪዲዮ እንሰራለን። ብዙዎቹ ትላንትና ከ15 ዓመት ጀምሮ እስከ 20 ዓመት እስከ 25 ዓመት ራስን በራስ የማርካትን ነገር ራስን በራስ የማስደሰት እዛ ውስጥ ነው ያለው። ከዛ በኋላስ ከ10 ዓመት በኋላ ከ5 ዓመት በኋላ ትዳር ልክ ሲመጣ ብልቱ የለም፣ ሰውነቱ የለም፣ ሴክስ ፍላጎት የለም። በጣም አደገኛ ነው። በተለይ ወጣት የምታውቋቸው ካላቸው ይህን ቪዲዮ ሼር አድርጉላቸው። በታሪክ እንዳታደርጉት። ነገ ሴክስ ማድረግ እስከማትችሉ ድረስ አይምሯችሁንም ስሜታችሁን የሚገለዋል። ቶሎ መጨረስ የሚባለው ጭምር ከታች እንደዚህ አይነት ነገር ላይ ከመጣ ነው። ዞሮ ዞሮ ነጥቤ ምንድን ነው? ለምንድን ነው የመጀመሪያ ፍቅር የማይቀጥለው የማያድገው? የመጀመሪያ የወደድነውን ሰው ማናገባው ለምንድን ነው? ሰውየውን ስንወድረው በስሜትም በአይምሮም በሰውነትም ጠንካራ ስላልሆነ በልጅነት መንፈስ ስለምንጀምረው፣ ከዛ በተረፈ ሲሪየስሊ ስለማንይዘው፣ ሁለታችንም ለዛ ትዳር ለዛ ሪሌሽን ኢንቨስት ስለማናደርግ፣ እሷም ስለማትጠነቀቅ እሱም ስለማይጠነቀቅ ለማሳደግ ዛት ማች ኮሚትድ ስላልሆነ በጣም ሲሪየስሊ ስለማንይዘው እንጂ የመጀመሪያ ፍቅር የምንወደውን ሰው የማናገባበት ምንም ምክንያት የለም። አይሳካ የምንለው ትንሽ ልጅነቱ አለ፣ ስሜታዊነቱ አለ፣ እልሁ አለ፣ ምን ታመጣለች አለ፣ መጎረባበጡ አለ። ይሄ የጭንቅላት ጨዋታ እሷ ላይ መጫወት እሱ ላይ መጫወት አለ። ከዛ በተረፈ ደግሞ ካለመብሰላችን የተነሳ የተሻለ ሰው ስናገኝ እንሄዳለን። በዛ ላይ ደግሞ በቃ ለትዳር ይበቃል ብላ ስለማታስብ እሷም ቺት ታደርጋለች፣ እሱም ቺት ያደርጋል። በተለይ ታች ላይ በነገራችን ላይ እንደው አንዳንዴ ከፍ ያሉ ሰዎች ይሻላል። ይሄ በ10 ቤት በ20 ቤት አደገኛ ቺተሮች አደገኛ። እኔ የሆነ ጥናት አይቼ እስከምደነግጥ ድረስ አሁን ላይ በተለይ በ10 ቤትና በ20 ቤት ያሉ ሴቶች እና ወንዶች ሴቷም አትቀመጥም ወንዱም አይቀመጥም። እዚህ እዛ ትይዛለች፣ እዛ ትይዛለች። እሱም እዚህም አለ እዛም አለ እዛም አለ። በዛው መጠን ደግሞ በጣም ታማኞችና ቅኖች አሉ። ስለዚህ የመጀመሪያ ፍቅር የመጀመሪያ ትዳር ለምንድን ነው የማይሳካው? ሲሪየስሊ ስለማንይዘው፣ በደንብ ትኩረት ስለማንሰጠው፣ ስለማንታመንለት፣ ስለማንጸልይበት፣ በየጊዜው ስለማንነጋገር፣ እልህ ውስጥ ስለምንገባ፣ ንትርኩ ስለምንገባ፣ ንቅቱ ስለምንገባ፣ ያንን ነገር ለማሳደግም ፍላጎቱ ያን ያህል ስለማይኖር የልጅነት ባህሪም የልጅነት ጠባዩም ስላለ ብዙ ጊዜ የመጀመሪያ አይሳካም እንጂ የመጀመሪያ የማይሳካበት ምክንያት የለም። የልጅነት ባለቤቷን አግብታ ተረጋግታ ምትኖራለች። የልጅነት ሚስቱን አግብቶ ተረጋግቶ ይኖራልና
ይሄኛው ፓርት እንዲያደግ የምትፈልጉ አሁን 10 ቤት ያላችሁ ፍቅረኛ ያዛችሁ፣ አሁን 20 ቤት ያላችሁ ፍቅረኛ ያዛችሁ ሰዎች ካላችሁ ጀስት ከያዝከው ህይወት ነው፣ ሲሪየስሊ ያዘው። ከዛ በኋላ ወደ ትዳር የማይደርስበት ምንም ምክንያት የለም ለማለት ወዳለሁ። እስቲ በዚህ ጉዳይ ምን ገጥሟችሁ ያውቃል? የዛሬ ስንት ዓመት ምን አይነት ሰው ወዳችሁ ታውቃላችሁ? ለምንድን ነው ፌል ያደረገው? ገንዘብ ስለሌለክ ነው? ቁመና ስለማያምር ነው? ሰውነት ስለሌለክ ነው? ገንዘብ ስለሌለው ነው? ለምንድን ነው የተጣላችሁ? ለምንድን ነው ጥለው የሄድሽው? ለምንድን ነው አንቺ እና እሱ የተጣላችሁት? እስኪ ይሄንን ሀሳብ አስተያየቶቻችሁን ኮመንት ላይ ጻፉልኝ። የሆነ ሪዝን ይኖራል በጣም ለሰው የሚያስተምር ብዬ አስባለሁ። የመጀመሪያ ህይወታችሁ ለምንድን ነው ያልተሳካው? ወይ ደግሞ ከተሳካ እንዴት ተሳካላችሁ? ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። አመሰግናለሁ በጣም። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ያላገባችሁ ሰዎች ላይ በጣም በሰፊው የምንሰራበት ዩቲዩብ ቻናላችን ነው። ሰብስክራይብ ያድርጉ። ይህን ቪዲዮ ለዘመድ ለጓደኛ ለቤተሰብ ሼር አድርጉላቸው። ክፍለ ሀገር፣ አዲስ አበባ፣ ውጭ ሀገር ያላችሁ ትዳራችሁን ማስተካከል የምትፈልጉ ስልጠናውን ክፍለ ሀገርም አዲስ አበባም ውጭ ሀገርም ሆናችሁ ስልጠና መውሰድ ቤታችሁን ሰላም ማድረግ ትችላላችሁ። ዘውትር ማክሰኞ ነፃ ስልጠና አለ፣ እንዳይመልጣችሁ። አመሰግናለሁ።